Hellcat. ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ዛሬም እንግዲህ አሪፍ ያልናቸውን ቀልዶች ይዘን መተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን አዳዲስ ቀልዶቻችንን መከታተል ይችላሉ። እና እንደተለመደው ቪዲዮውን ላይክ ማድረግ እንዳረሱ። ዛሬ ደግሞ ስንት እናድርገው መሰላችሁ? በቃ 200 ላይክ፣ ቀለል ያለች 200 ላይክ ሁላችንም። እሺ ተማሪዎች የዛሬ ፍሬዎች የነገ አበቦች እንዴት ናችሁ? ዛሬ አንድ ቀለል ያሉ 3 ጥያቄዎች አዘጋጅቼላችኋለሁ። ቀለል ያሉ ናቸው፣ ሁላችሁም ትመልሷቸዋላችሁ። አሁን በዓለማችን ላይ ስንት ሀገሮች አሉ? በጣም ጥሩ ጎበዞች። ልክ ነው። እሺ አሁን የሚመሩት የኢትዮጵያ ጠቅላይ ሚኒስትር ማን ናቸው? ስማቸው ማን ነው ስሙ? ኃይሌ ገብረስላሴ። በጣም ጥሩ ጎበዝ። እሺ አሁን የመጨረሻ ጥያቄ 5 ሲደመር 2 ስንት ይመጣል? እሺ ወንዳ በዛው መሰለኝ። እሺ አንቺ 52። በጣም ጥሩ ያላችሁ። በቃ መንግስት ደሞዝ እስኪጨምርልን ድረስ በዚህ ድድብናችሁ የምትቀጥሉ ይሆናል። በቃ ተማሪ ሳሙኤል መንግስቱ። አቤት ቲቸር። ትላንት አልመጣም ነበር? አዎ ቲቸር፣ ትንሽ አሞኝ አልመጣሁም ነበር። 6 ፋይናል ኤግዛም እና 4 ሞዴል 23 ኪዩዝ አምልጧል። ለሁሉም 20 ማርክ ቦነስ ተሰጥቶ ነበር። ያሳዝናል። 7ቱም ፔሪድ ስፖርት ነበር። በዛ ላይ ኮምፒውተር ራሱ በየክላሱ ተበትኖ ነበር። ወደ ቤታቸውም የወሰዱም ነበሩ፣ የመለሱም አሉ። ማስ አስተማሪ ሁኜ ነበር የምታቀኝ። አሁን ደግሞ ዳይሬክተር ሁኛለሁ። የቀድሞ ዳይሬክተር ጥበቃ ሆኗል እና እሱን ምክንያት በማድረግ ክፍያ ጨምሬያለሁ። እሱም ብቻ ሳይሆን ከአሁን በኋላ ስትመጡ በዩኒፎርም ሳይሆን በክት ልብስ ነው የምመጡት። ተባራል። መንፈልገው እሱ ነበር። ተባራል። በዚህ ስርዓት ነው የምንቀጥለው። አመሰግናለሁ። እንኳን ደስ አለህ አትለኝም? ምን ነው? ምን ተገኘ? አባቴ እኮ ለምርቃቴ የቁልፍ ስጦታ ሰርፕራይዝ አድርጎ ሰጠኝ። ኦ ማይ ጋድ ታድለ። ምን አይነት አባት ነው ያለ? አሁን የቀረኝ ቁልፉን ሸሚዜ ላይ መትከል ብቻ ነው። የኔ ፍቅር አይብሎና እኔ በሞት ሌላ ሰው ታገቢያለሽ? ካንተ ሌላማ አላገባም። ከእህቴ ጋር ነው የምኖረው። ግን አንተስ እኔ በሞት ሌላ ሰው ታገባለህ? ኧረ እኔ አላገባም። ከእህትሽ ጋር ነው የምኖረው። ምን? ይኸውልህ ዶክተር፣ ጆሮዬን በጣም እያመመኝ ነው። በቃ ስንት ቀኑ መሰለ? 3 ቀን ሊሆኑ ነው። በጣም የሌለ እያመመኝ ነው። አይዞህ የቀላል ነገር ነው። አሁን እዛ ጋር ትሄድና ሰገራ ሰጥተህ ትመጣለህ። ምንድነው ሰገራና ጆሮ ምን ያገናኛል? አይታወቅም። ያው ሰገራ በነካ እጅ እኮ ጆሮን ነክተህ ሊሆን ይችላል ብዬ ነው። ኧረ እኔ እንደዛ አላደርግም። ኧረ በስመ አብ። እግዚአብሔር ይስጥልኝ ግን አመሰግናለሁ። እንዴ ወገን ወዴት እየሄድን ነው? ጉዴ! እሺ ተማሪዎች ዛሬ የምንማረው ስለ መቀነስ ነው። እስቲ ዶዩ ለምሳሌ አባት 2500 ብር ደሞዝ ወስዶ ለእናት ግማሹን ብር ቢሰጣት ስንት ይኖረዋል? የልብ ድካምና የደም ግፊት ይኖረዋል። አባዬ ዛሬ የሆነች ሴት አይቼ ቆንጆ ናት፣ ረጅም ናት፣ አይኗ ያምራል፣ ስስቅ ታምራለች እና የገና ስጦታ ምን ልስጣት? ስልኬ ስጦት። አሁንስ አንተ ሰማህ እንዴ? ጓደኛችን ሮቤል እኮ መብራት ይዞት ሞተ። ወይኔ ሮቢ መቼ ነው የሞተው? ትላንትና እኮ ነው። ትላንትና እነሱ ጋር መብራት ነበረ ማለት ነው። ምን? አንተ የልጁ መሞት ሳይሆን የመብራት መኖርና ለመኖር ነው አይደል የሚያሳስብህ? በጠዋት የት ሄደሽ መጣሽ? ባንክ ቤት ሄጄ እኮ ሂሳቤን ዘጋሁት። ለምን? ማታ መጥፎ ህልም አየሁ።
ታዲያ ባንክና ህልም ምን ያገናኛቸዋል? ያገናኛል እንጂ ባንክ ቤቱ ላይ ተጻፈውን አላየም? ህልሙን እውን እናደርጋለን ብሏል። እኔ ደግሞ ህልሜ እውን እንዲሆን አልፈልግም። ልጄ ውሸት ጥሩ አይደለም፣ አትዋሽ። እሺ አባዬ አልዋሽም። ማነው በር የሚያንኳኳው? ሄድና ክፈተው እስቲ። አባዬ ባለፈው ሳምንት ብር ያበደረ ሰውዬ ነው። የለም በለው የለም በለው። በረከት ሁሌ ቤት መብላት አልሰለችህም? ና እስቲ ዛሬ ወጣ ብለን እንብላ። አይ አንተ ልጅ ምርጥ ልጅ እኮ ነው። የት ይሻለናል? እሺ በረንዳው ላይ ነዋ። አዎ በጣም ጨንቆኛል። ምን ሆነሽ ነው? እስቲ ስለሆነ ጉዳይ ላማክራ። እሺ ቀላል ከሆነ ንገሪኝ። ተርኬ ከሆነ ሰው አርግዣለሁ። እናማ ለእናቴ ምን ብዬ ነው ምነግራት? እግርሽን መክፈት ከቻልሽ አፍሽን መክፈት እንዴት ያቅትሻል? ዳኒ አባቴ እኮ የፍርድ ቤት ዳኛ ነው እና የሆነ እንደሆነስ እኔ ብገል ራሱ አንተ ነው የምትታሰረው። ሄሎ ሰላም ነው ፍቅሬ? ሰላም አልበል። አላወቅሽኝም እንዴ? በቴሌግራም የተዋወቅነው ፍቅረኛሽ ነኝ። አዎ አወኩ። እንዴት ነህ? አለው። ምንድነው ፎቶሽን ላክልኝ ስልሽ አይተሽው ዝም ያልሽው? ኧረ ስላልተመቸኝ እኮ ነው። እና አሁን ላኪልኛ። ፕሮፋይል ፒክቸር ላይ አለ እኮ። እንዴ ፕሮፋይል ፒክቸርሽ እኮ መኪና ነው እኮ። መኪናውን ከፍተህ ግባ፣ ውስጥ ነኝ። ጆኒ ዛሬ 2 ሴት 2 ወንድ ቢምቢዎችን ገደልኩ። ጾታቸው በብር አወቅ። 2ቱ ቢምቢ መስታይቱ ጋር የነበሩት፣ 2ቱ ቢምቢ ደግሞ አረቂ ጋር ስለነበሩ ነው። አሁንስ ያንተ ሳክስ ነው የመረረኝ።